ዋው ዋው ታምሩም በጣም ታምረው ትንሽ ዞም አድርግላቸው ቀረብ አድርግላቸው አሁንም ታምረው በጣም ደፍሮኛል ብዬ ጮሃለሁ ፕላሳው ምን ብትለኝ ጥሩ ነው አርግዤ ይላል አላለች ምን በነፋስ ነው እንደምታረግዘው እሷ ደግሞ ማለት ሰላም ጤና ይስጥልኝ ውድ የቦሮ ቲዩብ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። እንዴት ናችሁ ጋይሶች? ደህና ነኝ። ያቺ አጅሪ ዛሬ የለችም እና ወጣ ብላለች፣ ፀጉር ቤት ብላ ሄዳለች እና እስከምትመጣ እኔና ጀለሳለን ቆንጆ ሰርተን አብረን እንበላለን። ምንድነው ዛሬ የምንሰራው? ገምቱ እስኪ ጻፉ። ምንድነው የምንሰራው? ገምቱ እንትን ይበሉ። እሺ ገምቱ፣ በቃ ይገምቱ፣ ይሸለሙ። ወደ ስራችን እንሂድ። ዳይ ወደ ስራ። እሺ እና እንዴት ነሽ አባት? አለን ይመስገን። ፒስ ነው። አራለው አለው። ስራ እንዴት እየሄደልን ነው? ስራ ፍለሪ ማለት ነው። አሪፍ ነው። አዶም ከፈለከው እንጀራው መጥቷል። እንቀበል አንዴ እንጀራ እዚህ ነው። እሺ እንዴ አሎ ጉስራ አያጋሩን ከስካዛ አራት ነው እዛው ነው እዛሬ እሺ ወደለክ ነው ስልኬ ይገባል ይችላል እና ገጭ እንጀራ ተቀብለና ያው ምን እንደምሳየው መገመት አይከብዳችሁ። በዛው እስኪ ባለሙያነቴን እስኪ ታረጋግጣላችሁ። ያረጋግጡልሃል። ብዙ ጊዜ ባይዘው ያው ተንብራላችሁ። ሙያ ላይ ተታማ ባለፈው የበላው ፍርፍር እንዴት ነው? ባለፈው የበላነው ፍርፍር አሪፍ ነው። እና አሁን የጨመርከው ምንድነው? እንዴ ሽሮ ነው። ምንድነው እንትና አላነሰም ማለት ሽሮ ቀጠነ እንጃ ቀጥሎ ወይስ ምንድነው የምትሰራው ግን? እንዴ ይገምቱ ኦኬ ይገምቱ። ለካስ ይሄ ደግሞ ቀላል ነው። የሚከብድ ነገር አይደለም። ስማኝ ማንዴ አሉ ይመስገን ደህና ነው። የባለፈው ሙያ አሪፍ ነው። አይ ተመችቶኛል። ያው የእውነት አሪፍ ነው። አሪፍ ያው የኔ እጅ አለበት እኮ ሆድና ምናምን የለበት የኔ እጅ ስላለበት ነው። እባክህ ቤተሰብ የኔ እጅ አለበት። መጨረሻ ላይ አላያችሁትም እንጂ እኔ ነበርኩኝ ውሃ መጥኝ ምናምን ያልኩለት ይጨማምርኩ። አሁንም ሽሮውን ደግሞ የሆነ ሰዓት ላይ እንትን ማለቱ የማይቀር ነው። ዳቦ ለምን ይዘው የመጣው? እኔ እንደማልበላ እያወቅ ዳቦኔ አንተ ባትበላኝ አልበላም እንዴ እኮ ለምን ይዘው የመጣ? እኔ ቤት ዳቦ ገባ ማለት እኔ ባላም ስለዚህ አታምጣ እንዴ። እኔ መብላት አልችልም እንዴ እኮ ለምን እንዴ? እኔ ቤት ለምን ቤተሰብ ፍረዱ እንግዲህ። ዳቦ ለምን ይዘህ መጣህ? እኔ ዳቦ ስለምወድ ነው ዳቦ ይዤ የመጣሁት። እና ለምን ታዲያ ምን ችግር አለው ታዲያ? እንጀራ እንደዚህ ብር ከምታወጣ እንትና ታረቀም ነበር እንጀራ ታመጣም ነበር። መንተክተክ አልጀመረችም። ቤተሰብ ሽሮን ተመልከቱ። የሚገርም ሽሮ ነው ሲታይ። እንግዲህ አሪፍ ይመስላል። ይበቃዋል ይመስለኛል። ይበቃዋል። እዚህ ላይ ደግሞ እዚህ ላይ ትንሽዬ እንትን ቢጣል ብታረግበት ደግሞ ልክ ሲወጣ ቅቤ ስማ አይው በቃ እኔ አልፋታ ያለኝ እኔ አልጾም አሰቡት። እኔ ማልጾም ከሆነ እኔ ምን አለበት ብበላ ጋይቲቲ በዚህ ነው ማቀርበው። በለው ደግሞ ሞር በሱ ብትሰራው አሪፍ ነበረ። እንትን ነው የተጋቢ ነው መስራት እኮ ነው። አያስመስልም። ኦኬ ያው ቤተሰብ እኛም እጃችንን እንኳን ብለን እዩ ማማሰል እስቲ አያይዘኝ ብቻ ማማሰል ደግሞ ይለያያል። ማማሰል ላይ ራሱ ጎበዝ እኮ ነኝ። ሌላ ነገር ነው ቤተሰብ፣ ምንም ሌላ ነገር አይደለም። ለምን ማማሰል ለምንድን ነው? አይ አንተ ያዙስ እንዴ የምታመስለው? ይሄው እንደሱ አብናታተን ሼፍ አይደለም እንደሱ የማሰለው ወደ ለማውላስ ነው የምሰራው። እና ጋሽቺ በዚህ ነው የምትጠሉት? ይበቃዋል ወደ እዚህ ላድርግ ይመስለኛል። አዎ አንተ እንደተመቸ እንዴ የምታደርገው አንተ እዚህ ጋር በደንብ ሲተከተክ እዚህ ጋር ደግሞ ጨምሮ ይዘናል። እንደዛ ከሆነ አሪፍ ነው። አሁን ይበቃል ሰዓቱ። እዚህ በሱም ተንተከተከው ከሆነ የሚበቃው ይበቃዋል። የበሽሩ ነው ባባ። አይ አሪፍ ነው። ምንም እንትን ነው እና ቤተሰብ ይሄው ሙያችን ወደ ተጋቢኖ ተቀየረ። ቤተሰብ ይሁ ብቻ ዘይት ብዙ ሰው ያደርግበታል። እኔ ደግሞ አላደርግበትም። ዘይት ብዙ ነው አይደለም። አንተ ከተማ እንደ ባማረ እኔ እኮ ምን ሆነ ነው ከተማ
ቤተሰብ ብቻ እንዴት እንደ በቃ አለካኪ ደረሱ ጎበዝ አይደሉ ማለት እኔ እና ሳምንት እንዴት ነበረ? እስር ቤት ሄጄ ነበር ባለፈው አልነገርኩም? ኦኬ አዎ እስር ቤት ሄደ ነበረ። ትናንትናም እዛ ነበር። ኦኬ ትናንትናም እዛው ነው ያልከው? ምንድን ነው እንዴ? ቶሎ ይላል ቀራራ ነው እንዴ እንትኑ እና ምን ላድርግ ታዲያ? እና ቤተሰብ ይመጣል ይበላል አንድ ስራ ይሰራል ይመጣል ይበላል ሆቴል እንዳደረገው ነገር እንዴ የምር እንዴት ቁም ስቃይ እንደሚያሳይ ብታውቁ ኖሮ ተፈርዱልኝ ነበረ። ምን አለ ዋው ዛሬ በፍሩትም አለ በፍሩት ነው ዛሬ በቃ በለው ሞዶ እና ታይት እንዴት ናችሁ? እና ስለ መሰረት ቆይ ምን ትሉኛላችሁ? ማለት ምን ላድርጋት እስኪ አማክሩ። ይሄ ብሎ ምንም አያገባኝም ማለት ግረፋት ማለት እንዴት ነው መገረፋት ሲሉ ቤት ገብታ አልወጣም ማለት ነው እንዴ? ማለት እንዴት ቤት ገብታ አልወጣም ትላለች? በቃ ምን አሰብክ ታዲያ አንተ? ሳውን ስለሷ እንዴ ምን ላድርግ? ቁም ስቅልኝ ነው የምታሳየኝ ነው። አሁን ራሱ በትግል ነው ወጣች ይስጠው ቤት ወይ እንደዛ ከሆነ ከባድ ነው። እና ምን ላድርጋት? እንደኔ መፍትሄ ፈልጉለትና የሆነ ውሳኔ ላይ ወስኑ። ኧረ በእናትህ ብሰራ ብር ልስጥሽ፣ ቤት ልከራይልሽ፣ ያስበዛ እየከፈልኩ እዛ ትቀመጫለሽ። እምቢ አልቀመጥም። ደፍሮኛል ብዬ ጮሃለሁ። ፕላሳው ምን ብትለኝ ጥሩ ነው አርግዤ እላለሁ አላለችኝ? ምን በንፋስ ነው እንደምታረግዘው? እሷ ደግሞ ማለት አብራችሁ ካላዳራችሁ በስተቀር ሰው ዝም ብሎ ማርገዝ አለ እንዴ? ያው እሷ ወይም ደግሞ መውጣት አልፈለገችም ይሆናል ከዚህ ቤት ማለት ቤት ውስጥ ተስማምታት ይሆናል። አሁን ለታ ሲቆም ነበር ከዛ መታ ጓብላ ተጣልታ ምናምን ሄደች። ቆይሽ ታዲያ እሷ ስትመጣ ልክ እንደ ሰራተኛ ነበረች እሷ እንትን ያለችው? ምን ብትላጥሩ ነው አላዘር ሰራተኛ ቀጥርልሻለሁ ብሎኛል። አንቺ ነሽ ወይ ሰራተኛው አላለቻትም? ኧረ እባክህ ማርያም ነው። ኧረ በስመ አብ ቤቱ በአንድ እግር ቆሞላል። ኧረ በለው ጭራሽ ቤት አልነበርክም አንተ? እኔ የለውም ተጋደሉ በለኛ። ሰራተኛ ቀጥርልሻለሁ ብሎኛል። አንቺ ነሽ ወይ? እዛ ተያይዙ ልክ ማናት ምንድናት? ምን ብዬ ላስረዳ? ቪዲዮን ከፍተሽ ግቢና ላሳይሽ ቪዲዮን አልፋት ያቺኛው ደግሞ አለች። እቺ ምን ትላለች? ፕላስ አትናገረው አይነት ነገር አድግዤለታለሁ ብላ አልፋለች እንዴ። ወይ አንተና እሷን ለማጣላት ፈልጋ ከሆነስ ምን ይታወቃል? ማጣላት ብቻ አይደለም ይሄን ሲራረግ እሷ ከኔ ጋር ለመኖር ነው ፍላጎት። ታዲያ አንተ ምን ውሳኔ ያለው? የመኖር ፍላጎት አለው? ምታውቀዋለህ? የህግ ሰው አለ? ኧረ ጭራሽ ማቆ የለም። ቤተሰብ እናንተ ሳለ የህግ ላይ የምታውቁት ሰው አለ? በፊት ነበረ። አሁን ግን ማለት ምንድነው የማደርገው ከዚህ በኋላ? ያው እኔ እንጃ እኔ ከባድ ነው በጣም እንደነገርከኝ ከሆነ በጣም ከባድ ነው። እንዴ ቀላል በጣም ማለት በጣም የሚከብደው እንጂ አሁን ምንድነው የማደርገው ከዚህ በኋላ? እኔ እንግዲህ ወስነህ የሆነ ነገር ወስነና ወይ እሷ አልኳት እኔ ልውጣ አልኳት ከለከለች። ታዲያ ቆይ የምትፈልገው ነገር ጠይቃታል? አንተ ማትወጣም እኔም እዚህ ቤት ነው የምኖረው አለች። ቤተሰብ ምን አሁን ይሄ ምን ይባላል? እስኪ እናንተ ፍረዱ። እኔ በእኔ በኩል ሆኜ ያው መፍረድ አልችልም። እኔ አሁን እንደዚህ ነው ብዬ መፍረድ አልችልም። እና ያው ቤተሰብ እስቲ ይፍረዱልህ። እስቲ አንተ ለምን እንደማትታወቅ ቪዲዮ ላይ እና አትነግርልኝም በደንብ አድርገህ? እኔ መታየት ስለማልፈልግ ነው ማለት ያው መታየት ስለማልፈልግ ነው። እና ቤተሰብ እኔ ከኋላ ከጀርባ ሆኜ ብዙ ነገር እየሰማው ነው ያው እንደሚለው እና ፕሊዝ እስቲ የምታውቁ ሰዎች የሆነ ነገር በሉት እስቲ። ታውቃታለህ ግን እቺ ልጅ እኔ አላወቋትም። እርግጠኛ ነህ? አታውቃትም? አላወቋትም። የምር አላወቋትም። ባቋት ኖሮ ምን አስደበቀኝ? እኔ እንትን አልልም ነበር። እኔ ግን አሁን ለታ ስልኬ ላይ ያንተን ፎቶ አይታ ስደነግጥ ነበር። ታውቂያለሽ መስላት ምናምን ብላ እንትን አለች። አይ ተሳስታ የሆነ ነገር እንትን ብሎባት ነው እንጂ ወይ ተመሳሳይ ሊሆን ይችላል እንጂ ጭራሽ ያላወቃት ሴራ አይመስልም። ግን የሆነ ሰው እንደዚህ ያደረገብኝ ያለ አይመስልም። ግን አንተ ማለት እሷ ብቻዋን እንደዚህ አተም ማለት የሆነ ነገር ሳትተማመን
እንዴት ነው ሰው ቤት ገብታ አልወጣም እሱ ያው ራሷን አደጋ ላይ ጥላ ማለት እኔ ወንድ ነኝ ላይክ አሁን ሌላ አይነት ወንድ ስሜት የሚያሸንፍኝ ወንድ በሆነ ኖሮ አሁን ሽማን ዝም ይላታል። እዚህ ቤት እየኖረች ምንም ሳትነካ ፕላስ ደግሞ አርግዣለሁ ስትል የሆነ ሰው ከጎና ላይ መስሎኝ እንደኔ እንደዛ ነገር ይመስለኛል። ይራሱ ግን በቃ ያው አስተማማኝ አይደለም እንደዚህ ነው ብለን እና ቤተሰብና እንደዛ ነው ሽሮ እየደረሰ ነውና እሺ ማለት ይሄ የሰው እጅ ያለበት አይመስልም ወይ ነው ብቻዋን እንደዚህ ታረጋለች ብለህ ታስባለህ? ሴት ልጅ ናት አይደል? ያው የሆነ ተንኮል አስባ ወይ ደግሞ የሆነ ሴራ ይኖራታል። ከኔ ምን አይነት ሰው ነው ችግር ያለበት እኮ ከዚህ በፊት የሆነ ወይ የተጣላው ሰው ሊኖር ይችላል ምናምን ምን ወንድ ሴት ያው ሴትም ልትሆን ትችላለች ወንድም ሊሆን ይችላል አይታወቅም። እኔ ከሴት ጋር ተጣልቻለሁ ወይ ልትበቀለ ከሆነስ እቺ ልጅ የምትበቀለ ከሆነስ እና ራሷን አደጋ ላይ ጥላ ነው ወይ እርግያስ እንዴ አይበቃውም? ሽሮ ና ታያለሽ ያማራችሁ ካላችሁ በዚህ ጋር በዚህ አጋጣሚ ዋው በጣም ታምራው ትንሽ ዞም አድርግላችሁ ቀረብ አድርግላችሁ ኦ ማይ ጋድ መስገርም ሽሮ እና ጋይስ እኔ እንደዚህ ነኝ ከምትለኝ ድሮ ነው አንተ ሰራተኛ የለህም እኔ ሰራተኛ አለኝ እንዴ ቆይ እኔ ያልገባኝ ነገር እኮ እቺ ልጅ ቤተሰብ ስትመጣ እንደ ሰራተኛ ሆና ነው የመጣችው ወይስ እንደምንድን ነው? አንተ ማለት ነው ይሄን ቪዲዮ መጀመሪያ መጣጣው እንዴት መሰለ አባቴን ልፈልግ ብላ መጣችው ነው። እሺ ከዛ አንተ ቲክቶክ ላይ ነውና ዩቲዩብ ላይ በምትሰራው ስራ የማቃለች ብላይ ቲክቶክ ላይ ኢንቦክስ ላይ ጻፈችልኝ። እኔ እንደ ቅንነቴ እሺ ነይ ችግር የለውም አግዝሻለሁ አልኳቲ። ከዛ ቤት መጣች እዚህ ማለት ነው አንተ ጋር ማለት ነው። አባቴን አፈላልግልኝ ምናምን አለች። ቪዲዮ ሰራ ቀረጽ የአባቷን ፎቶ ምናምን ስለነበረችበት ሁኔታ ምናምን ነገር በቃ ታብዛው አንጀራውን አይ ታብዛው ርቦኛል እያልክ ነበር እንዴ? ቤተሰብ እኔ ሁሌ በመጣው ቁጥር ርቦኛል ምናምን እንዳትል ስማ እንዳትጨምረው የምር እንትን እንዳትለው አትጨምር ብዙ ማታብዛ። እኔ አባቴ እኔ ጾማለሁ ምንም ጾሞ ይሄው አንዴ እኮ ነው በለው። እሺ እሱ ብቻ በቃ እኔ ዳቦ ስላለ እኮ ነው ዳቦ ስትወድ የዳቦ ፍቅር ግን አንተ እና ታዲያ እሺ ንገረኝ ያሁኑ እየነገርክ ያለው እና አባቴን ልፈልግ ብላ መጣች። አባቷን ማለት እንድትፈልግ ቪዲዮ ሰራንላት ምናምን። ከዛ በኋላ ምን ልታረቀው የትም አልወጣም ማለት አይደለም። ያልገባኝ ነገር እቺ ልጅ እንግዲህ አሁን አባቴን ፍለጋ ነው የመጣችው ምናምን አለች። ከዛ በኋላ እሺ ቪዲዮ ምናምን ሰራችሁ። በንጋታው ወይ ደግሞ በሁለተኛው በሶስተኛው ቀን የመሄድ ፍላጎት የላትም ወይ? በንጋታው ራይድ ጠርቼላት ያኔ በዕለት ሁለት ማለት ነው እንድትወራ ነበር ማለት እኔ ሁላ በማውራት በቃ ኦኬ። የመጣች ልክ እንደመጣች ሰዓት ቪዲዮ እንደሰራችሁ እሷ እንድትሄድ በራይድ ጠራህላት። ስላሳዘነች ምናምን ከዛ ሰፈሯም ሩቅ ነው የጠራችልኝ ሰፈርና እሺ ብዬ መሽቶ ነበር ነው። ቤተሰብ እንግዲህ እዚህ ጋር አስቡት። ይሄ ልጅ እንደ ቅንነቱ እንደ የዋህነቱ ቪዲዮ ሰራላት አባቷን ማለት እንድታገኘው። ከዛ በኋላ ሩቅ ስለሆነች እንደዚህ ራይድ ጠርቶላት ምናምን ሊሸኛት ፈለገ። ታዲያ እቺ ልጅ እንደዚህ ተንከባክቧት ታዲያ ምን ብፈልግ ነው ታዲያ? እኔ ግራ የገባኝ እኮ ምን ብፈልግ ነው? ምን አውቃለሁ። እና እንዴት ነው የሚሆነው ነው እኔ እንጃ ማለት ምን እንደማደርግ ሁላ አላውቅም። ግራ የምታጋባ ልጅ ናት እቺ ሀልጫችን ናት። ቤተሰብ ምን ሻለው ቤተሰብ በጣም ነው የምታምረው። አንቺ ትለያለህ። እኔ እለያለሁ ማለት ነው። ያሳያቸዋል። ይሄ ደግሞ ተጋቢናችን ነው። ይበቃዋል። ኧረ እናውጣታለን። ስማ እዚሁ ነው የምናደርገው። ያለዚያ እዛ ምን ላይ ነው የማደርገው? አይ እዚሁ ብታደርግ ይሻላል እንትን እንዳይለብህ። እና ቤተሰብ ምሳ መብላት ይፈልግ ካለ ችግር የለውም ይምጣ። እኔ ቤት ይምጣ። ኑ ተጋበዙ። በቃ ኑ ተጋበዙ። እኛ ብቻችንን አንበላን። ወይ እጅ እንዳያቃጥል። ወይ እንደዚህ ሲያበላሽ ሽቶሮስ ማለት ነው።
ባይዘው ጋይስ ጨውና ዘይት ጨምሬበታለሁ። እሺ ቅድም ጨምሮበታል። ቅድም ነገር ጨማምሬያለሁ። አልታየም እንጂ ቪዲዮ ላይ ሁሉንም ጨምሬያለሁ። ያልጨመርኩት እንዳይመስል። ደስ የሚል እንደሆነ ታውቃለህ። ሸክላ ወርዶም ይተከተካል። አዎ ረጅም ሰዓት ደግሞ እንትን አይልም፣ አይቀዘቅዝም። አዎ በቃ ይበቃል። አሁን ወጥ በጣም ነው የምወደው እና ቤተሰብ እንብላ